ኢንስፔክተር የጓደኛዬን ሞት ሳልበቀል በጭራሽ አላዝም። ለእኔ ሁሉ ነገር የነበረውን ጓደኛዬን በአቤኒ በዛች ዜማና ናቲ ምክንያት ያጣሁት። አቤኒንስ ጓደኛዬ ተሸንፉ ይቅር ብዬ ምድረዋለሁ። ሌሎቹ ግን 10 ቢነሱ 10 ገድዬ እቀብራቸዋለሁ። ናቲም ዜማም የእውነት ቢወት ካሉ ድጋሚ ለመፈጠር የሚችሉ አድርጌ አሰቃቂ ሞት ነው የምሰጣቸው። ቆይ ምንድን ነው እሱ? ምን እየተካሄደ ነው? ነገሮች ካሰብናቸው በላይ ከፍቷል ማለት እኔ ምንም እየገባኝ አይደለም። ፖሊስ እንዴት አወቃል? ዜማ መታገቷን አመልክታለች። ምን? እና ደግሞ በእናንተ እንዝላልነት ምክንያት ዜማ እስካሁን በሕይወታለች። ምን? አንድ ነገር እንኳን በትክክል መስራት የማትችሉ ጀጀቦች! ይሄ እውነት ሊሆን አይችልም። አይኒ ፊት ወግታ ጫካ ጥለናት እኮ የመጣ ነው። እንግዲህ አውሳቢን ያየኋት የሚለው መንፈስ ሆን አይደል? እመነኝ፣ ምናልባት ሰው ተመሳስሎበት ነው የሚሆነው። ቢሆን ይሻላል። እውነት ካለች አንቺም ያ ኢዛና ተብዬም ከእኔ እንደማትርፉ እወቂ። ቀድማችሁ ጉድጓዳችሁ ብትቆፍሩ ይሻላችኋል። ጉድ የማይሰማ የለ ጉድና ገንፎ እያደር ይፋጃል አሉ። የገዛ ጓደኛ ጥላት ሆኖ ቁጭ ያዳ ሆኖ ቁጭ አላለም። ሶስተኛው አካል ይሄን ሁሉ ስራ ሲሰራ የነበረው ራሱ ያዳ ነው። በጣም ይገርማል። ያልታሰበ ነገር ማለት ነው። እኔ መጨረሻ ነው የደነገጥኩት ያዳ መሆኑን ሳይ ማለት ነው። እንደኔ የደነገጠ ሰው መቼም አለ ኮሜንት ላይ በጣም እንትን ያለ አንዳንዴ ጥላታችንን በጉያችን አቅፈነው ነው ለካ የምንኖረው ማለት ነው። እና ያዳ ይሄንን ያደርጋል ብዬ በፍጹም አላሰብኩም። እድል ለራሱ ያዳ መሆኑን እያወቀች መናገር የማትፈልግበት ነገር አለ ማለት ነው። እና በጣም የሚገርም ነው። ዛሬ ሶስተኛውን ሰው አውቀነዋል ማለት ነው። አሁን እንግዲህ ናቲ በህይወት አለው የሚለው ነገር ነው ግራ እያጋባን ያለው። አንዳንዴ ግምታችን ናቲ ነው የሚባል ነገር ነበር። እኔ ለራሱ የገመትኩት ናቲ መስሎኝ ነበር። ነገር ግን ናቲ አልነበረም። ያልተገመተ ያልታወቀ ሰው ራሱ ያዳ ነው ማለት ነው። ሶስተኛው አካል ማለት ነው። እና ሶስተኛው አካል ማለት ነው። ጥላቴን ስጠብቅ ወዳጅ ገደለኝ የሚባል ተረት አለ ማለት ነው። እና በጣም አንዳንዴ ጥላታችን ስንጠብቅ ወዳጃችን ይጎዳናል ማለት ነው። ሰላም ጤና ይስጥልኝ የቻናል የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ። ለማስታወስ ያህል ነው፣ ያው ግዳጅ የለውም። ቤተሰብ ሆናችሁ ደግሞ ለምታበረታቱ ከልብ አመሰግናለሁ። ዛሬ እንግዲህ ተወዳጁን ዜማዬን ድራማ ይዤላችሁ መጥቻለሁ። ቀጣዩን ክፍል። የዛሬው ክፍል በጣም አስደንጋጭ ነገር ነው ማለት ነው። ምክንያቱም ያልታሰበ ያልተጠበቀ ጭራሽ በፍጹም ይሆናል ተብሎ ያልታሰበ ነገር በጣም አጋጥሟል ማለት ነው የዛሬው ክፍል ላይ እና ምን ይመስላል የዛሬው ክፍል የሚለውን እስኪ አብረን እንየው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። እወዳችኋለሁ፣ አከብራችኋለሁኝ። ወደ ቪዲዮ ዳይ እና በጣም አንዳንዴ ምን አለ እንግዲህ ልዑል የመጨረሻ በጣም ተበሳጭቶ ተናዶ ያው ያዳን ለማጥቃት ወስኖ ሂዷል ማለት ነው። እንግዲህ ዜማዬም እየተጨነቀች እየተጠበበች ይሄ ሰው የሰው ነፍስ እንዳያጠፋ የሚል ፍራቻ አላት ማለት ነው። አሁንም ትጨነቅለታለች። እሷም ትጨነቀው ለምንድን ነው? ምክንያቱም የኔን ህይወት አድኖታል የሚለው ሀሳብ አላት። አንድ ነገር እዚህ ጋር ደግሞ ያልታወቀ ነገር አለ። ፖሊሱ እንግዲህ መርማሪው እንዳለ ሁሉም ሰዎች ተንኮል አላቸው ብሎ ከመጀመሪያው በትናንቱ ክፍል ተናግሮ ነበር። ያ ክፍል እውነቱን ነው እንደዛ ያለው መርማሪው ማለት ነው። ምክንያቱም ያዳም መመርመር አለበት። ሁሉም በዙሪያሽ ያሉ ሰዎች ሁሉም ሰዎች መመርመር አለባቸው፣ ሁሉም ሰዎች ተጠርጣሪ ናቸው የሚል ሀሳብ ሰጥቷል። ዜማዬ ግን ይህንን እንድትቀበል አልቻለችም ነበረ። ምክንያቱም ይህንን ያደርጋሉ ብላ አላሰበችም ማለት ነው። እንግዲህ ያዳ ይህንን ያደረገበት ምክንያት ምንድን ነው የሚለውን ሚስጥር አብረን እናየዋለን። ለምን ይሆን ይሄንን ያደረገው? እና አሁን ልዑልም እውነት ለወንድሙ ብሎን ይሄንን ሁሉ የሚያደርገው ሌላ ሚስጥር አለው ማለት ነው። የልዑልም እንግዲህ ሌላ ሚስጥር የተደበቀ ሁሉም የየራሱ የሆነ የተደበቀ ሚስጥር አለ ማለት ነው። እና ዜማዬ ድራማ በጣም ውስብስብ ያሉ ነገሮች ወደፊት እየመጡ ነው ያሉት ማለት ነው። እኛ የማናቃቸው የማናያቸው ብዙ ሚስጥሮች አሉ ማለት ነው። እነሱ ሚስጥሮች ምንድን ናቸው የሚለውን እንግዲህ አብረን እናያለን ማለት ነው ቀስ በቀስ። እናም እንግዲህ ምንድን ነው መርማሪው እየተከታተላት ነበር እድልንም ሲከታተላት ቆይቶ በአጋጣሚ ሆኖ እንግዲህ እድልን አግኝቷታል ከሶስተኛው አካል ጋር ስትገናኝ እና በዛ በቦታው ላይ
ፖሊሱም እንግዲህ ደርሶ ነበር። እሱም እንግዲህ መርማሪው አለ ቀስ ብለሽ አምልጭ ብሎ እሱም እንግዲህ አምልጦ ተሸውዷል ማለት ነው። ማንነቱን ግን አላወቀም እስካሁን ማለት ነው። ስለዚህ ማንነቱ ደግሞ ያዳ ነው። ያዳ እንግዲህ እሱ ነው። ይሄንን ያደረገበት ምክንያት የራሱ ምክንያት አለው ማለት ነው። ናቲንም ሆነ ዜማዬን ሊያስወግዳቸው የቻለው የራሱ በቂ ምክንያት አለው ማለት ነው። አቢኒን ግን ይቅር ብየዋለሁ ብሏል። እናም እንግዲህ ምንድን ነው ያዳ ጓደኛው በእነሱ ምክንያት ስለሆነ ጓደኛው ሞቷል ማለት ነው። እና ያ ጓደኛው ደግሞ የሞተው ለምንድን ነው? ናቲ ሊያስገድል ሲል አቢኒ ነው እንግዲህ ጫካ ውስጥ ሄዶ አቢኒን ሊያስገድለው ሲል ራሱን ያኛው ጓደኛ የአዳ ጓደኛ ለአቢኒ ይከላከላለሁ ብሎ እሱ ለአቢኒ ለተተኮሰው ጥይት ጓደኛው ሞቷል ማለት ነው። ያዳ ጓደኛ እና ያዳ ደግሞ በእነሱ ምክንያት ነው የሞተው ጓደኛ። ስለዚህ እነሱ መበቀል አለብኝ የሚል ሀሳብ አለው ማለት ነው። እዚህ ጋር ዜማዬ ምንም የምታውቀው ነገር የለም። ምክንያቱም ናቲ ነው ይሄንን ልጅ የላከው። ናቲ ደግሞ ይሄንን የላከበት ምክንያት ምንድን ነው? ያው እንግዲህ ከመጀመሪያው ጀምራችሁ ከተከታተላችሁት ድራማውን ሊስትሮ እንግዲህ አቢኒ ሲዘፍንላት የነበረው ናቲን መስሎ ናቲ ከዜማዬ ጋር ሲገናኝ አቢኒ በጀርባ ሆኖ ይዘፍንላት ነበር ሁሌም ማለት ነው። አንድ ቀን ግን በስልክ ዘፍኖልሽ ያውቃሉ በአካል ብቻ ነው ብሎ ያው ይነግራታል ዜማዬም አያውቅም ማለት። ይህንን ሚስጥር በሰማ ሰዓት ከዛ ከዜማዬ ጋር ፍቅር ከጀመሩ በኋላ ናቲ በቃ ካሁን በኋላ አንተ አታስፈልገኝም፣ ስለዚህ ብዙ ሚስጥሮች ስለምታውቅ ከነ ሚስጥርህ መሞት አለብህ ብሎ ሰው ቀጥሮ እንግዲህ ናቲ አቢኒን ሊያስገድለው ሲል ያዳ ጓደኛ ደግሞ በቦታው ነበረ። ስለዚህ ለአቢኒ የተተኮሰው ጥይት ያዳን ጓደኛ ገድሎታል ማለት ነው። ይሄ ሚስጥር ነው እንግዲህ ያዳ ይሄንን ሁሉ ሊያደርግ የቻለው። ያዳ ደግሞ የጓደኛ የመሞት መንስኤ እነሱ ናቸው። ዜማ በመሀላቸው ባትገባ እንደገና ናቲ ጋር ባትተዋወቅ ናቲ ባያፈቅራትና ይሄ ሁሉ አይፈጠርም ነበር። ስለዚህ የጓደኛዬ የወንድሜ መሞት የነሱ ነው የሚለው። ስለዚህ እነሱን ለመበቀል ፈልጎ ነው ማለት ነው ይህንን ሁሉ ሴራ እያደረገ ያለው። ስለዚህ በጣም ከባድ ነው ማለት ነው። እና አንዳንዴ ጥላት ብቻ ሳይሆን የሚያጠቃን ወዳጅ የሚያጠቃናል ማለት ነው። የመጨረሻው ማለት ነው። ያዳ ይህንን ያደርጋል ብሎ የጠበቀ ሰው የለም። ምክንያቱም በአንድ ሰዓት ውስጥ በተመሳሳይ ሰዓት ሁለት ቦታ እንዴት ይገኛል የሚለው ሀሳብ ማለት ነው። እዛም ስታዩት እንደገና እዚህ ይገኛል። ስለዚህ በጣም ከባድ ነው። ይሄንን ያደርጋል ብሎ ያሰበ ሰው የለም ማለት ነው። እና በጣም ከባድ ነው። እና አንዳንዴ ከጎናችን ያለውን ወዳጃችንን ብንፈራ ከሩቅ ያለውን ጥላት ከምንጠረጥርና ከምንሸሽ ከአጠገባችን ያለውን ወዳጅ መጠበቅ ይሻላል ማለት ነው። ምክንያቱም ወዳጅ ነው እና ወዳጅ ነው ብለን እንጠበቃለን። ነገር ግን ወዳጃችንን እንዴት ልንጠበቅ እንችላለን? ምክንያቱም ይህን ያደርገናል ብለን አናምንማ። ግን ጥላታችን ያው ጥላት ነው ብለን በጣም ከባድ ነው ማለት ነው። እና እንግዲህ ከፖሊሱ ካመለጡ በኋላ ምንድነው ያዳ ዛሬ እንግዲህ በይፋ ራሱን አሳውቋል ማለት ነው። ሶስተኛው አካል እሱ እንደሆነ ፍቅርም እድልም እንግዲህ ምንድነው ያለችው ምን እየተካሄደ ነው ስትለው የዜማ እህት አመልክታ ነበር፣ እኛም ጋር መጥቶ መርምሮናል። ስለዚህ ዜማዬም በአካል አለች፣ በህይወት አለች። በእናንተ እንዝላልነት ዜማዬ በህይወት ብትኖር ሁለተኛ መጥፋት አለባት ብላ መልእክት ሰጥቶታል ማለት ነው። እሱም እንግዲህ ዜማዬን ማጥፋት አለብኝ እያለች ነው። እንግዲህ አንድ ሰው ጠርታ ዜማዬን እንዲፈልጎ በህይወት ካለች እንዲያጠፋት ቀጥራለች ማለት ነው። እድልም እንግዲህ ትኑር አትኑር ግን ገና ነው። እሱንም አቢኒ አይቻታለሁ ብሎ ለአዳ ስለነገረው ነው ማለት ነው። ስለዚህ በህይወት እንድትኖር አልፈቅድላትም ብሏል ያዳ። ቃላብና ዜማ የተገናኝተው ነበረ። ያው ሶስተኛውን ሰው አግኝተው ነበር። ነገር ግን ፊቱን ሳላየው አመለጠኝ ብሏል ማለት ነው። እና እሷም እንግዲህ ልዑልን ልንደርስለት ይገባል። የሆነ ነገር ሳያደርግ ልዑልን መድረስ አለብን። ካልደረስንለት አደጋ ላይ ነው። ህይወቴን የታደገው እሱ ነው ብለዋለች ማለት ነው ለቃላብ። ቃላብ ደግሞ ሶስተኛውን ሰው ልከታተል ወይስ ልዑልን? ስለዚህ ልዑል ትዕቢተኛና ወንጀለኛ ነው፣ እሱም ለራሱ መያዝ አለበት ብሏል ማለት ነው ቃላብ።
እንግዲህ ቃላብ የመጨረሻ ሁሉንም ሰዎች እየጠረጠረ እየዞረ እየመረመራቸው ነው ማለት ነው። እናም እንግዲህ እሷ እኔን እኮ ህይወቴን አትርፎኛል ዛሬ የምታይ በሱ የተነሳ ነው እንጂ ብሏል። እሷ ደግሞ ያው ይሄንን እያለች እየተከራከረችለት ነው ዜማዊ። ምክንያቱም ምንም የማያውቅ ልጅ የዋህ ነው ለወንድሙ ብሎ ነው ይሄን ሁሉ የሚያደርገው ብላለች። እና ቃላብም እንግዲህ ይሄ አንድኛው ፊልሙስ ቢሆን አውቆ ቢሆን ሲያዳነሽ ወንድሙ በህይወት መኖሩስ እያለ ነው እንግዲህ እያላት ነው። ሊሰማት አልቻለም። እሷም መፈለግ አለብኝ ብላ ልትፈልገው ሂዳለች ማለት ነው። እድልና እንግዲህ እድል ምንድን ነው ዜማዬን አልሞተችም እያለች እየተከራከረች ነው። እናቴን እንዳተረፍከው ዜማዬንም አልገደልካትም ማለት ነው ብለዋለች ማለት ነው። ኤዛና እና እድል እርስ በርሳቸው እየተጣሉ ነው። ምክንያቱም ዜማዬም አልሞተችም ናቲ እንዳተረፍከው ስትለው ይሄማ ደስታ ነው። ናቲም ካልሞተ ዜማዬም ካልሞተች ነፃ ነኝ። ስለዚህ ወንጀለኛ አይደለሁም፣ በነፃነት እንቀሳቀሳለሁኝ። መልካም ቆይታ ብሎ ትቷት ሂዷል ማለት ነው። ስለዚህ እሷም ችግር ውስጥ ገብተናል፣ መከላከል አለብን ራሳችን እያለች እየተጨቃጨቀችው ነው ማለት ነው። እንግዲህ ልዑል በአጋጣሚ ሆኖ ያዳን ብቻውን አግኝቶት ያዳን ለማጥቃት ሲል ዜማ ደርሳለት አድነዋለች። ስለዚህ የሰው ነፍስ ስላጠፋ ወንድምህን ልታገኘው አትችልም፣ ስለዚህ እባክህን ወንጀል ውስጥ አትግባ እያለች እየለመነች ነው። ልዑል ግን ልሰማሽ አልችልም፣ እድሌን እሞክራለሁ፣ ሁሉንም ሰዎች አጥፍቼ ወንድሜን ማዳን አለብኝ ብሎ ትቷት ሂዷል ማለት ነው። ዜማዬ ከሁሉም ቦታ በቃ ግራ የገባት ሆናለች ማለት ነው። እዛም እያለች ምንም እንትን የምትለው ነገር የለም። በጣም ግራ ተጋብቷታል ማለት ነው። እዚህ ልዑልን ወንጀል እንዳይሰራ ትታገላለች፣ ነገር ግን ሊሆን አልቻለላት። ኖሃ እንግዲህ መርማሪው አግኝቷት ነበር ቤቷ ሄዶ ያው ከዜማ ጋር ትተዋወቂያለሽ ምንድነው ግንኙነታችሁ ሲላት እኔ ዜማዬን አላውቃትም በስም እንጂ ስለዚህ ምንም የማውቀው ነገር የለም ብላለች ማለት ነው። እናም ዜማዬ ስትጠፋ ለምን ለፖሊስ አላመለከትሽም ሲላት እኔ ምን አገባኝ ቤተሰቦቿ ያላመለከቱትን እኔ ስሙ ሊስትሮ ተራ ነው እና አዳም ጋር የተዋወቁት ሊስትሮ ተራ ነው ስለዚህ እኔ ሌላ ግንኙነት የለኝም ብላ ክዳለች ማለት ነው። እና በጣም ያሳዝናል። ምን እየተካሄደ ነው? ምን ይሆን መጨረሻው ይሄ ነገር የሚለው በጣም ከባድ ነው ማለት ነው። አሁን እድል ወጥመድ ውስጥ ገብታለች ማለት ነው። የኑሃን ወንድም እንግዲህ ወጥመድ ውስጥ ልታስገባው ነው አብራ። የኑሃ ወንድም ማለት እንግዲህ የገንዘብ ባላባት ነው። ገንዘብ ይወዳል። የትም ጉድጓድ ግባ ቢሉት ጉድጓድ ይገባል ማለት ነው። ሲኦልም ይገባል። እሱ የመጨረሻ በጣም ድንጋይ የማያስብ ልጅ ነው ማለት ነው። እና አሁን እንግዲህ እድል እሱን ጠርታ ዘረፋ አለ እንዘርፋለን ብዙ ሚሊዮን ብር የምናገኝበት ግን የሰው ነፍስ እናጠፋና እሱን ይፈልጋል። ስለዚህ እሱን ስራ እንስራና ሀብታም እንሆን ብላለች ማለት ነው። እሱም እንግዲህ እሺ ብሎ ተስማምቷል። የኑሃ ወንድም ማለት ነው። መጨረሻው ምን ይሆን? የኑሃ ወንድም በጣም ፈርቼለታለሁ። ሰላም ጤና ይስጥልኝ ቤተሰቦቼ፣ በጣም አመሰግናለሁ እስካሁን ለነበረን ቆይታ። እወዳችኋለሁ፣ አከብራችኋለሁኝ። እንግዲህ ቻናሉን እንዳትረሱ ላይክ፣ ሰብስክራይብ፣ ሸር በማድረጋችሁ ቀጣዩን ክፍል ይዤላችሁ እመጣለሁ። በቀጣይ ክፍል እስከምንገናኝ በያላችሁበት ቸር ቆዩልኝ። ባይ ባይ።